የዚህ ዓመት የተፈጥሮ ሀብት ልማትና ጥበቃ ስራ ያው በየዓመቱ የምንሰራው ስራ ነው። ለረጅም ዓመታት ሲሰራ የቆየ ነው። በዚህ ዓመትም በተመሳሳይ በተለመደው አኳኋን ዛሬ በንቅናቄ እያስጀመርን ነው። እንግዲህ የባህር ዳር ከተማ አስተዳደር በ12 ቀበሌዎች በ24 ተፋሰስ ከ1500 ሄክታር በላይ ስራ የተፈጥሮ ሀብት ልማት ስራ የሚሰራበት ቦታ ተለይቷል። እንግዲህ ዛሬ ጀምረናል። እነዚህ 24 ተፋሰሶች ነባር ተፋሰሶች ናቸው። እዚህ ላይ የማጠናከርና የፈረሱትን የመጠገን በተመሳሳይ ደግሞ አዲስ ስራዎችን የመስራት ስራ ነው የምንሰራው። እንግዲህ ይሄ ለየት የሚያደርገው የባህር ዳር ከተማ አስተዳደር የተፈጥሮ ሀብት ልማትና ጥበቃ ስራ ዘርፈ ብዙ ጥቅም ያለው ነው። የመጀመሪያውና ዋናው እኛ እዚህ ያሉን ቀበሌዎች በአባይና በጣና የሚያዋስኑ ቀበሌዎች በመሆናቸው ልዩ ትርጉም ሰጠን ነው የምንሰራቸው። አንደኛ የሐይቁን ደህንነት የአባይን ወንዝ ደህንነት ለመጠበቅ እዚህ አካባቢ ያሉ ቀበሌዎች የተፈጥሮ ሀብት ልማት ስራን በጥንቃቄ መስራት አለባቸው። በጥንቃቄ ማለት ምንድነው? ሳይንሳዊና ሙያዊ በሆነ አኳኋን መሰራት አለባቸው። አንደኛ ደለል ወደ ሐይቁና ወደ ወንዙ እንዳይገባ የመከላከል ስራ መሰራት አለበት። ያው እንደምታስታውሱት የጣና ሐይቅ አንዱ ስጋት ተብሎ የሚወሰደው ሲልቴሽን የሚባለው ወይም የደለል ክምችት ነውና ይህንን የምንከላከለው የተፈጥሮ ሀብት ልማት ስራን በመስራት እና የአፈር መሸርሸርና መከላትን በማስቀረት በሁለተኛ ደረጃ ደግሞ የዛፎችን በመትከል ይህንን የሰራነውን ስራ በእጽዋት በማጠናከር ነው የምንሰራውና ከዚህ አኳያ ልዩ ትርጉም ሰጠን ነው የምንሰራው። ሁለተኛ ይህ አካባቢ እንደምታውቁት ባህር ዳር ሞቃታማ አካባቢ በመሆኑ የተፈጥሮ ሀብት ልማት ስንሰራ የተከልናቸውን ችግኞችን በዚያው የጽድቀት ምጣኔያቸውንና ዘላቂነታቸውን የማረጋገጥ ስራ ጭምር ነው የምንሰራው። ከዚህ ጋር ተያይዞ የተፈጥሮ ሀብት ልማት ስራችን ትርጉም ሰጠን የምንሰራው ስራ ነው ማለት ነውና በዚህ ዓመት ለየት ባለ አኳኋን በእነዚህ 12 ቀበሌዎች የታቀደውን እቅድ ለ30 ቀናት መስራት አለበት። ለ30 ቀናት ሰርተን 1500 ብቻ ሳይሆን ከዛም በላይ ዲማንድ የሚያደርገን ነገር ካለ እና የጠቀስኳቸውን ግቦችና ዓላማዎች ለማሳካት የሚያስችል ስራ እንሰራለን ብለን ነው ዛሬ የጀመርነው። እንግዲህ እየተከታተልን እስከ ፍጻሜው ድረስ ውጤታማ እንዲሆን የማድረግ ስራ እንሰራለን። ባህር ዳር ከተማ አስተዳደር በዘንዘልማ ቀበሌ ላይ ተገኝተን ስትራክቸራችንን ለመስራት ዛሬ ላውንች እንገኛለን ማለት ነው። በዛሬው ዕለትም በባህር ዳር ከተማ አስተዳደር በ12 ቀበሌዎች ላይ እንዲሁም በ24 ተፋሰሶቻችን ላይ ከ1800 ሄክታር በላይ የማልማቱን ስራ ጀምሮ ስራዎች እንግዲህ ከዛሬ ጀምሮ ላውንች ከተደረገ ጀምሮ ስራዎቹ በውጤታማነት እንዲሰሩ የማድረግ ስራ እየሰራን ነው። ይሄ ውጤታማነቱን በተመለከተ ከምንም በላይ እንግዲህ የተፋሰስ ልማቶቻችን የፊዚካል ስትራክቸራቸውን በጥራት ከሰራናቸውና ከተለያዩ ከንክኪ ጠብቀን ከተንከባከብ ነው በተለይ ከአየር ኢኮሎጂ ጋር ተያይዞ የዝናብ መጠኑ እንዲጨምር ያደርጋል። የአርሶ አደሩ መሬት እንዳይሸረሸርና ምርትና ምርታማነትን ለማሳደግ ጥሩ ምቹ ሁኔታ የሚፈጥር ስለሆነ በቀጣይነት በተለይ ከኢኮኖሚው ዘርፍ ጋር ደግሞ ተፋሰሶች ማልማት መጠበቅ ብቻ ሳይሆን አርሶ አደሩ በኢኮኖሚ ገቢ ሊያገኝ በሚችልባቸው እንትኖች በየርከኑ ላይ ለእንስሳቱም ይሆን ለሰብሉ ደግሞ ምቹ የሆኑ ነገሮችን ስትራክቸሮችና ችግኞቻችንን በመትከል ውጤታማ የሆነ ስራ እንሰራለን ብለን እናስባለን። የሚያመጣው ውጤትና ፋይዳ በጣም ትልቅ ነው ይወስዳለሁ። አርሶ አደሩ ሰፊ የሆነ ንቅናቄ እየተካሄደ ነው። በዛሬውም ከ300 በላይ የሚሆኑ አርሶ አደሮች የልማት መሳሪያቸውን ይዘው መጥተው ተሳትፈዋል። ከ2003 ጀምሮ አርሶ አደሩ በአዲስ ንቅናቄ የተፋሰስ ልማት ስራዎችን እየሰራ ነው። ይሄም አርሶ አደሩ እንስሳት ለማድለብ፣ ደን ለመጠበቅ፣ ምርታማነት ለመጨመር ሰፊ አስተዋጽኦ አለው። በዚህ እንቅስቃሴም የወጣቶች የስራ እድል የሚፈጥሩበት ሁኔታ ነው ያለ ማለት ነው። አርሶ አደሩ የተፈጥሮ ሀብቱን ዘላቂነት ለማድረግ ሁልጊዜ አመቱን ሙሉ የሚሰራ ስራ ነው። ወቅታዊ ስራ አይደለም። አመቱን ሙሉ መንከባከብ፣ የአፈርና ውሃ ጥበቃ ስራዎች የተሸረሸሩ ወደ ታችኛው ሸለቆ እንዳይገቡ መንከባከብ አለበት። በደንብ ምርታማነትን በሚጨምር አግባብ ዘላቂ ማድረግ ይጠበቅበታል። በጣም የተፈጥሮ ውሃ እንዳይሸረሸር መሬቱ ለም እንዲሆን በስርዓት በልቶት የሚሄደው ተገድቦ በጣም መሬቱ ለለምነት እየለማ ምርታማ እየሆነ ነው ያለው።
ምርታማ ይሆናል። እንደውም አሁን በእርከኑ ላይ ችግኝ እየተከልን ችግኙም እየተከበረ ችግኙ ራሱ በዘበኛ ከዚህኛው ቀርቶኛ አባሎ ተፋሰስ ነው ያለነ። አባሎ ተፋሰስ አሁን ቀርባችሁ ብታዩት እርከኑ ላይ በሙሉ ችግኝ ነው። በጥበቃ ላይ ነው ያለ። ሳሩ አዘግቶ ያለው ማንጎ የተከልነው በዘበኛ ስለሚጠበቅ እርከኑ ተገድቦ ተፈርፍሮ ማበቅ ነው የነበረው አዝመራ የሚወጣ በቀሎ የሚወጣ ዳጉሳ ምርጣማ ሆኖ ይወጣል። በጣም እየጠቀመን ነው ያለ። አባወራውም አሁን መጣው 60 ዓመት ሞልቶናል። ግን እኛ ጥቅሙን ስላወቅን ነው አድዋማና ካፋዘን ይመጣል። መሬቱ ተበርብሮ ዝንዘው ቀርቶ የነበረው ስጋ ራሱ አብቅሎ ነው አሁን መሬቱ ምርታማ ሆኖ ያበቀልን። ጥቅሙን አውቋን ገበሬው በሙሉ እና ምርጥ በቆሎም ስንቀበል ያን ምርጥ ዘር ስንዘራው መሬቱ ተገድቦ የሚበለው ስለቀረ ጥሩ በቆሎ እየተጠቀምን ያለን። ስራው በጣም መጀመሩ በጣም ደስተኛ ሆኛለሁ። አሁንም ባለው መሰረት በመተባበር ሴትም ሆነ ወንድ በመውጣት የተፈጥሮ ልማትን መስራት አለብን። ከተሰራ በኋላ ግን ይሄ በችግኝ መከብከብ አለበት። እየታየ ነው ራቁቱ ነው መሬቱ። በእርከኑ ላይ ችግኝ ቢዘራበት ግን ይሄ መሬት የተሻለ ምርታማነት ይሆናል። አንደኛ ገበሬ መሬቱ ተሸርሽሮ አዳባሪ በውድ ተገዝቶ የመሄድ መብት የለውም። ሁለተኛ ደግሞ ለሙ አፈር ፈሶ ወደ ወንዝ ያለ መሄድ አቅሙ ይሄ እርከናው ዘንድሮ በስነ ስርዓት ከተያዘ ከርሞ ይሞላል። ከርሞም ደግሞ መታደስ አለበት።